የዲያራ እናትና ናታን ተገናኙ። የዲያራ እናት የናታንን መምጣት በመስኮት እየተመለከተች እያለ ናታን ከኋላዋ ሳሎን ገባ። እንኳን ሰላም መጣህ አለችው። ልጄ ዲያራ መቼም ወደ እኔ ጋር እንደምትመጣ እንደማታውቅ ተስፋ አለኝ ስትለው ናታንም እረ እንኳን ማወቅ ጥርጣሬውም የላትም አላት። እሺ አለችው። ናታንም ቤቱን አየት አየት ሲያደርግ ምን ነው ቤታችንን ልትገዛው ነው እንዴ አለችው። ኧረ የዲያራ እናት በምን አቅሜ ሲል እንደዚያ ልትገዛው ነው እኮ የምትመስለው በጣም አየኸው ቤቱን ስትለው ሳቅ አለ። ናታንም እሺ ወደ ጉዳያችን እንግባ አለች። ለምን እንደፈለጉኝ ለማወቅ ጓጉቻለሁ አለ ናታንም። ወደዚህ ስትመጣ ምን ልትለኝ ትችላለች ብለህ ገመትክ አለችው። ወደዚህ ስመጣ ብዙ ነገር ገምቻለሁ አላት። ለምሳሌ ምን አለችው። ዲያራ ስራ እንደሚያገኝልኝ ነግራኝ ነበርና እሱንም እያሰብኩ ነበር አላት። ወይንስ ዲያራን ከኔ ጋር ሆኖ ሰርፕራይዝ ለማድረግ አስቦ ነው ብዬ አሰብኩኝ። ደግሞ መልሼ እኔ ማን ስለሆንኩ ነው ብዬ አልኩኝ ይላል። እና የቱ ግን ምንም አላመነችውም የሚለውን ሁሉ ብቻ ከዚያ ድረስ ብዙ ነገር ሳወጣና ሳወርድ ነው የመጣሁት አለ ናታን። ያፌት እንግዲህ እንደፎከረው ሉሊትን ጣቷን እቆርጣታለሁ እንዳለ ጣቷን ቆርጦ ወስዶ በር ላይ ጣላት። ሉሊትም እንደፈራችው ያው እዚህ ጋር ወድቃ ተገኘች ማለት ነው። ጽዮን ስለ ቢኒ ለኤፍራታ ሁሉንም ነገር ነገረቻት። ኤፍራታ ደግሞ አሁን ላይ ብር ያስፈልጋታል። የዲኤንኤ ምርመራ ለማድረግ ፈልጋለች። ያንንም ግማሽ ብር ከቤዛ ፈልጋ ቤዛም እሺ እህቴ እሰጥሻለሁ አለቻት። ኤፍራታም በጣም ተደሰተች። ገኒ ጉሊት ተቀምጣ በምትሰራበት ኤፍራታ ስትወጣ አየቻት። ኤፉዬ ኤፉዬ ብላ ተጣርታ አገኘቻት። እዚህ ምን ትሰሪያለሽ አለች ኤፍራታም እዛች ጋራ ስራ ጀምሬ ስትል በዚህ በፀሐይ ብላ ጮኸችባት። መልሳ ደግሞ ደነገጠች። በቃ እቸኩላለሁ ብላ ጥላት ሄደች። ገነትም ልጄ ኤፉዬ ኤፉዬ እያለች ስትጣራ ኤፍራታም ወደፊቷ ገሰገሰች ቀጠሮ ስለነበረባት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቻናሌ ቤተሰቦች እንዴት ናቸው? አላሁ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ በክፍል 87 መጥተናል ማለት ነው። በክፍል 86 ላይ እንዳየነው እንግዲህ መጨረሻ ላይ ሉሊትን አምጥተው በር ላይ ጥለዋት እንደሄዱ አይተናል። ሉሊት እንግዲህ እንደፈራችው ብዙ ጠላቶች አሉብኝ አለቃዬ እየዛተብኝ ነው ብላት ነበረ ለቤዛ ማለት ነው። እስኪ ወደ ቪዲዮአችንን እንቀጥል። ናታንና ወይዘሮ ትዝታ ተገናኙ። የናታንን መምጣት በመስኮት ሆና እየተመለከተች ነበረ። ከኋላዋ መጣ። ናታንም እንደመጣም እንኳን ሰላም መጣህ አለችው። ልጄ ዲያራ እንደማታውቅ ተስፋ አለኝ ስትለው ኧረ እንኳን ማወቅ ጥርጣሬውም የላትም አላት። እሺ ወደ ጉዳያችን እንግባ ብላ ቤቱን አየት አየት ሲያረግ ናታንም ምን ነው ልትገዛው ነው አለችው። ኧረ በምን አቅሜ የዲያራ እናት አለሱ። አይ ልትገዛው ነው እኮ የሚመስለው በጣም አየኸው ቤቱን አለችው። ናታንም ሳቅ ብሎ እሺ ለምንድን ነበር የፈለጉኝ አላት። መቼም ከዚያ እስከምትመጣ ድረስ ምን ልትለኝ ነው እያልክ እንዳሰብክ ይገባኛል አለች። አዎ ብዙ ነገር ሳስብ ቆይቻለሁ አላት። ናታንም ለምሳሌ ምን ብላ ጠየቀች። ለምሳሌ ዲያራ ስራ ታገኝልሃለች ብላይ ስለነበረ ስራውን አግኝተውልኝ ይሆን አልኩኝ። ወይንም ደግሞ ዲያራን ሰርፕራይዝ ለማድረግ ከኔ ጋር ሆኖ ነው ብዬ አሰብኩኝ።
ይህንንም አስቤ አይ እኔ ማን ስለሆንኩ ብዙ ጓደኞች እያሏት ከኔ ጋር ሰርፕራይዝ የሚያደርጓት ብያልኩኝ ሲል ሴትዮዋ ምንም አላመነችውም። ወይዘሮ ትዝታ እንግዲህ ልጄን ለምንድን ነው ያሳገትካት ብላ ናታንን አፈጠጠችበት። ናታንም ወይዘሮ የዲያራ እናት አለ እኔን እሷን የማሳገት አቅሙም የለኝም አለ። እሷን የማሳገት አቅም ቢኖር ኖሮ ስራ ፈላጊ ሆናለሁ እንዴ ብሎ አለ። እኔ አሁን እየፈራሁ ያለሁት ለራሴ ነው። እሱንም ደጋግሜ ለእሷም ነግሬያታለሁ። ብዙ ሰዎች እየተከታተሉኝ ነው ብሎ አላት። ወይዘሮ ትዝታ ግን አልተቀበሉትም። ፖሊስ ነህ ወይንስ ሰላይ ብለው ጠየቁት። እኔ ቤተሰብ ጋር ተጠግቼ የምኖር ስራ አጥ ድሃ ቦዘኔ ነኝ አለ ናታንም። እሺ ለዛሬ ይበቃናል ብላ ተሰናበቱት። አይኔ ግን ካንተ ላይ አይነቀልም አለችው። ኤፍራታ አሁን ላይ ብር ያስፈልጋታል ለዲኤንኤ ምርመራ ማድረጊያ። እሱንም ለማድረግ የተወሰነ ብር ከቤዛ ለመጠየቅ ፈለገች። ቤዛ ጋር ደወለች። ቤዛ አታነሳም። ኤፉም ደጋግማ እየደወለች እባክሽ አንሺው ትላለች። ቤዛ እያወራችበት ነበርና አላየችውም። አጋጣሚ ዌይቲንግ ሲገባ ስታይ እያወራችው የነበረውን አዲስ የተዋወቀችውን ልጅ አንዴ ማንሳት ያለብኝ ስልክ ስላለ ላንሳና መልሼ እደውልልሃለሁ አለችው። ኤፍራታም ተመስገን አለች ሲነሳላት። ይቅርታ ካለች በኋላ ጉዳዩን ለቤዛ ተናገረች። ቤዛ ምንድን ነው የሆንሽው ስትላት የተወሰነ ብር ፈልጌ ነበር በሆነ መንገድ ቶሎ ለመመለስ እፈልጋለሁ አለቻት። ቤዛም የምን ብር ብላ ጠየቀቻት። ለምን አስፈልጎሽ ነው ስትል የብሩን መጠን ነገረቻት። ምንም ችግር የለም አለች። ቤዛም ለምን እንደምፈልገው ሌላ ጊዜ ነግርሻለሁ አለች። ይህን እያወራች እያለ ናታን ከኋላ እየሰማ ነበር። ቤዛም ዞር ብላ አየችው። ናታንም ደንግጦ ወደ ውስጥ ተመለሰ። ኤፍራታ ከቤዛ ጋር ስልኳን አውርታ ቁጭ ባለችበት ሳሎን ላይ ያፌት አምሽቶ መጣ። ያፌት ምን ሆና ነው? አመሸህ እኮ በዛ ላይ እኔ እዚህ እያለሁ እንዴት አመሸሽ እንኳን አላልከኝም አለችው። ይቅርታ የኔ ሚስት ጥሩ ስሜት ላይ ስላልሆንኩ ነው፣ በቃ እኔ ላይ ልውጣ ብሎ ጥሏት ሄደ። አሁን ደግሞ ምን ተፈጥሮ ነው አለች ኤፍራታ። ቤዛም ወደ ውስጥ ስትገባ ናታን ቤዝ በዚህ ሰዓት ከማን ጋር እያወራሽ ነው አላት። ናውድ እኮ ደውሎ እያሳቀኝ ነበር አለችው። ግን እየሳቅሽ ሳይሆን እያዘንሽ ነው የሚመስለው አላት። የደነገጥሽ ነው የምትመስለው አላት። እንዴ ማታን ምን ማለትህ ነው አለችው። የሚያስደነግጥ ታሪክ ነገረኝና በልቤ እየሳቅ ይሆናል አለች ቤዛም። ናታን እንግዲህ ቅናት አይሉት ምን ቤዛን በጥያቄ እያፋጠጣት ነው። ቤዛን ሊጠይቅ ሲመጣ እንግዳው ብርቱካን ይዞ መጥቶ ነበርና ሲሆን ቆራርጣ ይዛ መጥታ ቤዝ ይኸው አዲሱ እንግዳሽ ይዞ የመጣውን ብርቱካን ብሎ አለች። እንዴ ታመሽ ነበር እንደ ብርቱካን ይዞ የመጣው አላት ናታን። መንገድ ላይ አየሁትና ሳየው ትዝ ብለሽኝ ገዛሁልሽ አለኝ አለች። መንገድ ላይ ቃሴ ትዝ ትይዋለሽ ማለት ነው አለ ናታን። ኤፍራታ እንግዲህ በጠዋት ተነስታ መጽሐፍ እያነበበች እያለ ያፌት ከላይ ወረደ። የኔ ንግስት ምን ንባቡን ተያይዘሽዋል አላት። እዚህ እኮ አዎ ቆንጆ መጽሐፍ ነው። ልክ እንዳንዳንድ ሰዎች ህይወት የተወሳሰበ ነገር ነው ያለው። እኔ ደግሞ እንዲህ አይነት ታሪክ ነው የምወደው። ቆንጆ መጽሐፍ ነው አለችው። በቃ ጥሩ ነው የጀመርሽውን ጨርሽ፣ እኔም ልውጣ አላት። አይ ቁርስ ልስራልህ እና በልተህ ውጣ። እኔ እኮ በጠዋት የምትነሳ ስላልመሰለኝ ነው ያልሰራሁት አለችው። ደግሞ አንቺ ለምንድን ነው የምትሰሪው? ሰራተኛዋ በጊዜ አልመጣችም አላት።
አይ ያልታሰበ ችግር ገጠማትና ለዚያ ነው እኔም ቤት ለቤት ስንቀሳቀስ ጥሩ ነው አለችው። እሺ በቃ እኔም ውጭ ላይ ይጠቀማለሁ ብሎ ሊወጣ ሲል ብር ጠየቀችውን ኤፍራታ። የኔ ውድ ሚስት ይህን ቀን በጉጉት ስጠብቀው ነበር አለ። ለምንድን ነው የምትፈልጊው ሲላት፣ አንዳንድ መገዛዛት ያለብኝ ነገሮች አሉ። ስራ ጀምራለሁ አይደል? በዚህ ልብስ ደግሞ አልጀምርም ስትል፣ በቃ ሹፌር ልክልሽና የምትፈልጊው ቦታ አንቺን የሚመጥንሽ ቦታ ላይ ይወስድሻል አላት። ኤፍራታም ተቆጣች። ዛሬም ነፃነቴን አትሰጠኝም ብላ ተቆጣች። በቃ እሺ ከስራ ስወጣ እደውልልሽና እኔ ወስድሻለሁ አላት። ኤፍራታም ንዴቷን ለመቆጣጠር ሞከረች። ሉሊት እንግዲህ ቤዛ በተኛችበት መጥታ ቤዛን ቤዝ እያለች እየተቁነጠነጠች በዚያ በዚህ ስትል ቤዛ ተኝታ ነበረና ቀና ስትል አየቻት። ቤዛም ደነገጠች። ሉሊትም ጮኸች። ቤዛም ምንድን ነው? ምን እያሰብሽ ነው አለቻት። እኔ ምን አስባለሁ? አንቺ አይደለሽ እንደ ይቅርታ መተሽ የጠየቅሽኝ? እኔ ደግሞ የድሮ ወዳጅነታችን ተመልሷል ብዬ የሆነ ነገር ላማክርሽ ነበር የመጣሁት አለች ሉሊትም። ኤፉ ግን ምን ውስጥ ነው የጨመረችኝ ብላ ቤዛም ሀሳብ ገባች። አይ ከእንቅልፌ በደንብ ስላልነቃሁ ነው የደነገጥኩት፣ እኔ ቁጭ በይ አለቻት። ሉሊትም ተቀመጠችና ችግሯን ለቤዛ መናገር ፈለገች። ይኸውልሽ ቤዝዬ፣ በዚህ ሰዓት እኔ በጣም ተጨንቄያለሁ። የሆኑ ሰዎች ጋር የንግድ ስምምነት አድርጌ ነበርና እሱ ደግሞ በሆነ ምክንያት ሳይሳካ ቀረ። ይህን ደግሞ እኔ ላይ ተስፋ የጣለው ሰውዬ አለቃዬ ከሌላ ሰዎች ጋር ተመሳጥሬ ሆን ብዬ እንዲከስር ያደረግኩት መሰለውና አሁን በጣም እያሳደደኝ ነው አለቻት ለቤዛ። አሁን ትልቅ ችግር ውስጥ ነኝ፣ ምን እንደማረግ ራሱ አላውቅም አለቻት። አታስቢ ሉሊትዬ ብላ አረጋጋቻት። የተፈጠረውን ነገር ለኤፍራታ ነገረቻት። ኤፍራታም በጣም ጥሩ፣ ለእኔ አንዳንዷ ነገር ዋጋ አላት አለቻት። እሺ በቃ ከጠቀመሽ ብለው ስልኩን ዘጉ። እንግዲህ ቤዛና ጽዮን ግቢ ላይ እያሉ ቤዛም ስልክ እያወራች በር በጣም ተንኳኳ። በኃይለኛው ተንኳኳ። ሁለቱም ደነገጡ፣ ለመክፈትም ፈሩ። ግን ደግሞ አማራጭ ስለሌላቸው መክፈት ነበረባቸው በሩን ሲከፍቱ ግን ያልጠበቁት ነገር አገኙ። እሱም ምንድን ነው? ሉሊት በር ላይ ተጥላለች። ማን እንዳደረገው ይኸው የሚታወቅ ነው ማለት ነው። ውድ የቻናሌ ተከታታዮች ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።